ሰላም ጤና ይስጥልኝ የኢትዮ ሞኒተር ተከታታዮች፣ ዋና ዋናዎች በማስቀደም ለዛሬ ያዘጋጀናቸው ዜናዎች እንደሚከተለው እናቀርባለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። አሜሪካ በኢትዮጵያና ኢንዶኔዥያ በአደጋ የተጎዱትን የቦይንግ ማጭበርበር ወንጀል ክስ ውድቅ አደረገች። የኤርትራ መንግስት ለሰራዊቱ ሰፋፊ ስልጠናዎች መስጠት ጀመረ። ይህም ከኢትዮጵያ ጋር ጦርነት ሊኖር ይችላል የሚለውን ስጋት እንዲጨምር አድርጎታል። የሱዳን መንግስት የውጭ ሀገር ዜጎች ወደ ካምፖች እንዲገቡ አደረገ። በሌላ በኩል በሀገሪቱ ከፍተኛ የኮሌራ በሽታ ተከስቷል። እነዚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። አብራችሁን ቆዩ። ሶማሊላንድ ከኬንያ ያላትን ዲፕሎማሲያዊ ግንኙነት የሚያጠናክርላት ጽህፈት ቤት በናይሮቢ ከፈተች። የሶማሊላንድ ፕሬዝዳንት ከኬንያ ፕሬዝዳንት ጋር በመሆን ቢሮው በናይሮቢ ከፍቶታል። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ በሶማሊላንድና በኬንያ መካከል ያለውን ግንኙነት ለማጠናከር በሚደረገው ጥረት በናይሮቢ ባደረጉት ይፋዊ የስራ ጉብኝት ከኬንያው ፕሬዝዳንት ዊሊያም ሩቶ ጋር ተወያይቷል። ባለፈው ሐሙስ በናይሮቢ የሶማሊላንድ አዲሱ ቢሮ ሲመረቅ ንግግር ያደረጉት ፕሬዝዳንት ኤሮም በሁለትዮሽ ግንኙነት ላይ ያተኮረ ውጤታማ ውይይት ማድረጋቸውን ገልጸው ጥሩ መግባባት ላይ መድረሳቸው ጠቁሟል። ፕሬዝዳንት ኢሮ በኬንያ ዋና ከተማ ከተለያዩ ባለስልጣናትና ባለድርሻ አካላት ጋርም ተወያይቷል። የፕሬዝዳንቱ ጉብኝት ሶማሊላንድ በዓለም አቀፍ ደረጃ እውቅና ባይሰጣትም ዓለም አቀፍ አጋርነትን ለመፍጠር እያደረገች ባለው ጥረት አካል መሆኑን ተገልጿል። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ኢሮ እንዳሉት ከፕሬዝዳንት ሩቶ ጋር በንግድ፣ በኢንቨስትመንት፣ በኢኮኖሚ ልማትና የአየር ትስስርን በማሳደግ ላይ ያተኮረ ውጤታማ ውይይት አድርጓል። ስለ ሰላምና ቀጠናው መረጋጋት፣ አመጽና ጽንፈኝነት፣ ቀጠናው ደህንነት ለማስፈንና በአፍሪካ ቀንድ የሰላም ግንባታ ጥረቶችን ለመደገፍ ያላቸውን የጋራ ቁርጠኝነት ተወያይቷል። በአካዳሚክ ልውውጡ የመንግስት ተቋማትን አቅም ማሳደግና የወጣቶችን የሙያ ስልጠና እድሎችን በማስፋት ላይ ትኩረት በማድረግ የትምህርቱ አጀንዳ ነበር ተብሏል። ሐሙስ ዕለት ከተካሄደው ስብሰባ በኋላ ፕሬዝዳንት ኢሮ አዲሱን የሶማሊላንድ ሚስዮን ቢሮ በናይሮቢ በይፋ የከፈቱ ሲሆን ይህም የሶማሊላንድ ዓለም አቀፍ ግንኙነትን የማስፋፋት አካል እንደሆነ ገልጿል። አሜሪካ በኢትዮጵያና ኢንዶኔዥያ በአደጋ የተጎዱትን የቦይንግ ማጭበርበር ወንጀል ክስ ውድቅ አደረገች። ዩናይትድ ስቴትስ የፍትህ ዲፓርትመንት በቦይንግ ላይ የቀረበውን የወንጀል ማጭበርበር ክስ ውድቅ እንዲያደርግ በኢትዮጵያና ኢንዶኔዥያ ሁለት የ737 ማክስ ቦይንግ አውሮፕላን ተከስክሶ የ346 ሰዎችን ህይወት መቅጠፉን አስመልክቶ ዳኛውን በይፋ ጠይቋል። ስምምነቱ ቦይንግ ክሱን ለማቋረጥ ከ1.1 ቢሊዮን ዶላር በላይ ለአደጋው ሰለባ ቤተሰቦች ደግሞ ተጨማሪ 445 ሚሊዮን ዶላር እንዲከፍል ይጠይቃል። አደጋዎቹ የተከሰቱት እንደ አውሮፓውያን አቆጣጠር በጥቅምት 2018 በኢንዶኔዥያ የባህር ዳርቻና በመጋቢት 2019 ደግሞ በአዲስ አበባ አካባቢ መሆኑ ይታወሳል። ሴት ልጇ በኢትዮጵያ አውሮፕላን አደጋ የሞተችባት ናዲያ ሚለር የአሜሪካ መንግስት ስምምነትን በጽኑ ተቃውማለች። ምንም አይነት ተጠያቂነት አይኖሩም፣ የፍትህ ዲፓርትመንቱ ስምምነቱም ትርጉም ያለው ተጠያቂነት የህዝብ ጥቅሞችን በጣም ይጎዳል ስትል ተቃውማለች። በሳዑዲ አረቢያ የሞት ፍርድ የተፈረደባቸው ኢትዮጵያውያን ከአረፋ በዓል በፊት ፍርዱ ተፈጻሚ ይሆናል መባሉ ብዙዎችን ያስደነገጠ ጉዳይ ሆኗል። በሳዑዲ አረቢያ የሞት ፍርድ ተፈርዶባቸው በናይጄሪያኒስ እስር ቤት የሚገኙ ኢትዮጵያውያን በሚቀጥለው ሳምንት ከሚከበረው የኢድ አልአረፋ በፊት ፍርዱ ተፈጻሚ እንደሚሆን እንደተነገራቸው ቤተሰቦቻቸው ተናገሩ። በእስር ቤቱ 47 ኢትዮጵያውያን ላይ የሞት ፍርድ የተወሰነባቸው ሲሆን ቤተሰቦቻቸው መንግስት ጣልቃ ገብቶ እንዲታደጋቸው እየጠየቁ መሆኑን ቢቢሲ አፋን ኦሮሞ ዘግቧል። ካሊድ መሐመድ ኢብሮ የሚባል ወንድሙ የሞት ፍርድ ከተወሰነባቸው ኢትዮጵያውያን መካከል አንዱ መሆኑን ለቢቢሲ የገለጸው ሙለታም ከዚህ በፊት ወንድሜን ጨምሮ 3 ሰዎችን ለመግደል ተወስደው ነበር ብሏል። ካሊድ ቤተሰብ አለው፣ አንድ ልጅ አለው። ቤተሰቡን ጥሎ ወደ ሳውዲ አረቢያ እንደሄደ ነው የተያዘው ያለው ወንድሙ ሙለታ በውሳኔው ምክንያት ባጋጠመው ድንጋጤ የልብ ታማሚ መሆኑንና በየቀኑ ወደ ሆስፒታል እንደሚወሰድ ተናግሯል። ካሊድን ጨምሮ ሞት የተፈረደ
የተፈረደባቸው ኢትዮጵያውያኑ ቀኑን ቁጭ ብሎ ከመጠበቅ ውጪ መቼ ተፈጻሚ እንደሚደረግባቸው የማያውቁ በመሆኑ ሌላ ጭንቀት እንደፈጠረባቸው ተጋልጧል። ምንጩ አክሎ እንደገለጸው ከእስር ቤቱ አስተዳደር ውስጥ ሳሂባኪያ ከምትባል ሰው የሞት ፍርድን አፈጻጸም በተመለከተ ሚስጥራዊ መረጃ አግኝቷል። ከሀገሪቱ ንጉሥ ጽሕፈት ቤት የወጣው የትዕዛዝ ደብዳቤ ሞት የተፈረደባቸው ሁሉም ሰዎች ከኢድ አልአድሃ አረፋ በፊት እንደሚፈጸም ያሳያል ብሏል። ወደ ሳዑዲ አረቢያ ውስጥ በህገወጥ መንገድ ገብቶ በተለያዩ ወንጀል ተይዞ በሞት የሚቀጡ ኢትዮጵያውያን በርካቶች ናቸው። የዓለም የምግብ ፕሮግራም በኢትዮጵያ ለተረጂዎች እየሰጠ ያለው የሰብአዊ እርዳታ በሰኔ ወር ሊቆም እንደሚችል አስታወቀ። ድርጅቱ የገንዘብ ድጋፍ ባለማግኘቱ ለተረጂዎች እያከፋፈለ የሚገኘውን እርዳታ በከፍተኛ መጠን መቀነሱም አመልክቷል። የተባበሩት መንግስታት የዓለም ምግብ ፕሮግራም WFP ባጋጠመው የገንዘብ ድጋፍ እጥረት ሳቢያ በተያዘው ዓመት ሰኔ ወር ላይ በኢትዮጵያ በማካሄድ ላይ ያለውን የእርዳታ አቅርቦቱ ሊቋረጥ እንደሚችል አስጠነቀቀ። በመሆኑም በአሁኑ ወቅት የሚሰጠውን ለምግብ እርዳታ በከፍተኛ መጠን መቀነሱን አመልክቷል። ባሳለፍነው ወር በኢትዮጵያ ያከናወናቸው ተግባራትን አስመልክቶ ባወጣ መግለጫ ያጋጠመው የገንዘብ ድጋፍ እጥረት አስገድዶት ለተረጂዎች የሚያከፋፍለው የምግብ እርዳታ መጠን በስታንዳርዱ መሰረት አንድ ተረጂ እንዲያገኘው ከሚጠበቀው በታች 65 በመቶ ብቻ መሆኑን አመልክቷል። በየካቲት ወር ለተረጂዎች ያከፋፍል የነበረው መጠን ከስታንዳርዱ ባነሰ መጠን ግን ደግሞ 80 በመቶ እንደነበር አስታውቋል። የሚያከፋፍለው የምግብ እርዳታ መጠን ቅነሳ በተመሳሳይ በስደተኞች ላይ ተግባራዊ ማድረጉን ገልጿል። በኢትዮጵያ አሁንም የቀጠሉት ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱት ነው ብሏል። በትግራይ ክልል ሲካሄድ የነበረውን ጦርነት የሰላም ስምምነቱ ቢያስቆመውም በሌሎቹ የሀገሪቱ ክፍሎች በተለይም በአማራና ኦሮሚያ ክልል በመካሄድ ላይ ያሉ በትጥቅ የተደገፉ ግጭቶች ኤጀንሲው ተጨማሪ ውጪ እያስወጣው ለከፍተኛ አደጋ እያጋለጠው መሆኑን አስታውቋል። በአማራ ክልል ባለፉት 15 ቀናት ብቻ ከ30 በላይ አሽከርካሪዎች መታገታቸው ተገለጸ። በክልሉ ያለው የጸጥታ ችግር የአሽከርካሪዎችን ደህንነት አደጋ ላይ ጥሎታል ተብሏል። በአማራ ክልል ባለፉት 15 ቀናት ብቻ ከ30 በላይ አሽከርካሪዎች ማንነታቸው ባልታወቁ ሰዎች መታገታቸውን ጣና የከባድ መኪና አሽከርካሪዎች ማህበር ለአዲስ ስታንዳርድ ገልጿል። ለደህንነታቸው በመስጋት ስማቸውን እንዳይጠቀስ የጠየቁ የማህበሩ አመራር የአሽከርካሪዎች እገታ ከ2009 ዓ.ም ጀምሮ መኖሩን ገልጾ ሆኖም አሁን ላይ በክልሉ ካለው የጸጥታ ችግር ጋር በተያያዘ እየተባባሰ መምጣቱን ተናግሯል። ከጨጮሆ በጋይንት ደብረታቦር እስከ ወረታ መገንጠያ ድረስ ያለውን መስመር የስጋት ቀጠና መሆኑን የገለጹት እኚህ የማህበሩ አመራር አያይዞም ከጎንደር ጭልጋ እስከ መተማ ያለውን መንገድ ለ2 ወራት ያህል አገልግሎት አቋርጦ እንደነበር ጠቁሟል። እንደሳቸው ገለጻ ከዚህ በፊት በክልሉ በስፋት የሚስተዋለው የሾፌሮች ሞት የቀነሰ ሲሆን ይህም የሆነው ሾፌሮች በማታ የሚያደርጉትን ጉዞ በመቀነሳቸው መሆኑን አስረድቷል። ታጋቾቹን ለማስለቀቅ ከ50 ሺህ እስከ ሚሊዮን ብሮች ድረስ እንደሚጠየቁ ገልጾ ጉዳዩ አስቸኳይ እልባት ሊሰጠው ይገባል ሲሉ አጽንኦት ሰጥቷል። እስራኤል በኃይል በያዘችው ዌስት ባንክ ከፍተኛ ሰፈራ እያስፋፋች መሆኑን አስታወቀች። እስራኤል በኃይል በያዘችው የፊልስጤማዋ ግዛት ዌስት ባንክ በ10 ዓመታት ውስጥ ታላቅ የተባለውን ሰፈራ እያስፋፋች መሆኑ አስታውቃለች። የእስራኤል ሚኒስትሮች 22 አዳዲስ የአይሁድ ስፍራዎች እንዲመሰረቱ እንዳጸደቀም ተሰምቷል። ከባለስልጣናቱ ፍቃድ ውጪ ከዚህ ቀደም የተገነቡ ሰፈሮች በእስራኤል ሕግ መሰረት ሕጋዊ ይሆናሉ ተብሏል። ሌሎቹ ሰፈራዎች ግን አዲስ እንደሚሆኑ የእስራኤል መከላከያ ሚኒስትር እስራኤል ካትዝና የፋይናንስ ሚኒስትር ቤዝላኤል ሳምትሮች ገልጿል። ሰፈራ በዓለም አቀፍ ሕግ መሰረት ሕገወጥ ቢሆንም እስራኤል ይህንን ባለመቀበል በኃይል በያዘችው የፊልስጤማዊ ዌስት ባንክ አይሁዳውያንን እያሰፈረች ትገኛለች። ካትዝ ይህ እርምጃ እስራኤል አደጋ ላይ የሚጥለውን የፊልስጤም አገርነት መመስረትን ይከላከላል ብሏል። የፊልስጤሙ ፕሬዝዳንት ሁኔታውን አደገኛ ሲሉ ጠርቶታል። የእስራኤል ጸረ ሰፈራ ድርጅት የሆነው ዋችዶግ ፒስ እርምጃውን በ30 ዓመታት ከፍተኛ እንደሆነ ገልጾ ዌስት ባንክን ግዛት እንደሚቀይረውና ወረራን የበለጠ ያጠናክረዋል ብለዋል። እስራኤል በአውሮፓውያኑ አቆጣጠር 1967 በተደረገው የመካከለኛው ምስራቅ ጦርነት ነው የፊልስጤማውያኑ ግዛት የሆነችው ዌስት ባንክና ምስራቅ ኢየሩሳሌም የተቆጣጠረችው። ከዚያ ጊዜ ጀምሮ ከ700 ሺህ አይሁዳውያን መኖሪያ የሚሆኑ 160 ስፍራዎችን ገንብታለች። በዌስት ባንክ 3.3 ሚሊዮን የሚሆኑ ፍልስጤማውያን ይኖራሉ። አብዛኛው የዓለም አቀፍ ማህበረሰብ እስራኤል እያደረገችው ያለው ሰፈራ በዓለም አቀፍ ሕግ መሰረት ሕገወጥ ነው ሲል ይኮንናል። እስራኤል ግን ይህን አትቀበልም። ኤርትራ
ጦሯ እየመከረ ነው። የኤርትራ መከላከያ ሰራዊት የእዝ አዛዦች በሁሉም የኤርትራ ግዛቶች አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦች፣ የሚኒስቴር መስሪያ ቤት ኃላፊዎች፣ ባለስልጣናትና የብሔራዊ ደህንነት ተወካይ በተገኙበት በሁሉም የኤርትራ ግዛቶች ተከታታይ ውይይቶች እየተካሄዱ መሆኑን ተገልጿል። ይህም በምስራቅ አፍሪካ ሌላ የግጭት ደመና እያንዣበበ መሆኑ ስጋት ፈጥሯል። የኤርትራ መከላከያ ሰራዊት የምዕራብ እዝ አዛዥ ጀነራል ኢዮብ ፍስሐዬ ሐሊባይ በባረንቱ ንዑስ ዞን ግንቦት 27 ሴሚናር አካሂዷል። በሴሚናሩ ላይ አንድነታችን ትጥቃችን በሚል መሪ ቃል የሰራዊት አዛዦች፣ የሚኒስቴር መስሪያ ቤቶች ኃላፊዎች፣ የደህንነት ባለስልጣናትና የብሔራዊ ማህበራት ተወካይ ተገኝቷል። በእርግጥ ጀነራል ኢዮብ የኤርትራ ህዝብ በሻዕቢያ መሪነት ድል በመቀዳጀት ነጻነቱንና ሀገራዊ ሉዓላዊነቱን በማረጋገጥ ውስብስብና አድካሚ ደረጃዎችን ውስጥ እያለፈ የውስጥና የውጭ ጠላትን ማክሸፉን ገልጿል። ሀገራዊ ልማትና ደህንነት ሊረጋገጥ የሚችለው በእነዚህ የተከበሩ እሴቶች ብቻ መሆኑን ጠቁመው ለትውልድ ለማስተላለፍ የሚመለከተው አካል ጠንካራ ርብርብ እንዲያደርግ ጠይቋል። የኤርትራ ማንነትን ማጠናከር ለተወሰኑ ተቋማት ብቻ መተው እንደሌለበት በመጥቀስ በእርግጥ ጀነራል ኢዮብ ወጣቱ የጠራ ዓላማ፣ የስራ ስነ ምግባርና የሀገራዊነት መንፈስን እንዲታጠቅና ሀገራዊ የልማት ፕሮግራሞችን መተግበር ረገድ የበኩሉን ሚና እንዲጫወት አሳስቧል። የሴሚናሩን አስፈላጊነት አጽንኦት ሰጥቶ የተሳተፉት ተሳታፊዎች ለመከላከያ ሰራዊት አባላትና ለወጣቶች ተመሳሳይ መድረኮች ጊዜያት እንዲዘጋጁ ጠይቋል። ይሁን እንጂ የኤርትራ ሰራዊት እያካሄደው ያለውን ተከታታይ ስብሰባ ከኢትዮጵያ ጋር ወደ ሌላ ጦርነት ለመግባት የሚያደርገው ዝግጅት ነው በማለት የሚሰጉ አልጠፉም። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በ34ኛው የነጻነት በዓል ቀን የኢትዮጵያ መንግስት እያደረገው ስላለው የጦርነት ዝግጅት መግለጻቸው ይታወሳል። ይሁን እንጂ የኢትዮጵያ ውጭ ጉዳይ ሚኒስቴር ትላንት በሰጠው መግለጫ ስለ ኢሳያስ ንግግር መልስ መስጠት እንደማይፈልግ ገልጿል። በኢትዮጵያ ጽሕፈት ቤት የከፈተው የኤርትራ ስርዓት በመቃወም የሚታወቀው ብርጌድ ንሓመዱ ትላንት በአዲስ አበባ ህቡዕ ስብሰባ ማድረጉን ኢንሳይደር አፍሪካ ዘግቧል። የብርጌድ ንሓመዱ አመራር የኤርትራ ስርዓትን በማስወገድ ጉዳይ እንደተወያዩ መረጃው ጠቁሟል። ብርጌድ ንሓመዱ በኢትዮጵያ በሁለት አካባቢዎች ወታደራዊ ስልጠና መጀመሩን የአሜሪካ ድምጽ መዘገቡ ይታወሳል። ሱዳን የአሜሪካን የኬሚካል ጦር መሳሪያ ጉዳዮችን ለማጣራት ኮሚቴ አቋቋመች። የሱዳን ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን በሀገሪቱ እየተካሄደ ባለው ግጭት መንግስት የኬሚካል ጦር መሳሪያ ተጠቅሟል የሚለውን የአሜሪካ ውንጀላ ለማጣራት ሐሙስ ዕለት ብሔራዊ ኮሚቴ አቋቁሟል ሲል የውጭ ጉዳይ ሚኒስትሯ አስታውቋል። አሜሪካ በግንቦት 22 በሱዳን መንግስት ላይ የኬሚካል ጦር መሳሪያ መጠቀሟን በመጥቀስ ማዕቀብ ጥላለች። እርምጃዎቹ በአሜሪካ ወደ ውጭ የሚላኩና የብድር አገልግሎትን የማግኘት ገደቦችን ጨምሮ ሰኔ 6 ላይ ተግባራዊ የሚሆን ማዕቀብ ማስተላለፏ ይታወሳል። በመግለጫው ላይ የውጭ ጉዳይ ሚኒስትር አልቡርሃን የአሜሪካን ውንጀላ ለማጣራት ብሔራዊ ኮሚቴ ለማቋቋም ወስነዋልናም ሪፖርቱን ወዲያውኑ ይቀርባል ብሏል። ኮሚቴው የውጭና የመከላከያ ሚኒስቴር ተወካዮች እንዲሁም የጀነራሉ መረጃ አገልግሎት ተወካዮችን እንደሚያካትት መግለጫው አክሎ ገልጿል። ሚኒስትሩ ምርመራው መንግስት የኬሚካል የጦር መሳሪያ ስምምነትን ጨምሮ ለዓለም አቀፍ ግዴታዎችን ለመፈጸም ያለውን ቁርጠኝነትና በአሜሪካ ውንጀላዎች ላይ እምነት እንደሌለው ያሳያል። እንደ አውሮፓውያን አቆጣጠር ሚያዝያ 15 ቀን 2023 በጀመረው ግጭት የሱዳን መንግስትም ሆነ የታጠቁ ኃይሎችን የኬሚካል ጦር መሳሪያ አለመጠቀማቸውን አስተባብሏል። ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዋሽንግተን የሱዳን መንግስት በ2024 የኬሚካል ጦር መሳሪያ መጠቀሙን አረጋግጧል ብሏል። እንደ አውሮፓውያን አቆጣጠር ጥር 16 ኒውዮርክ ታይምስ 4 የአሜሪካ ምንጮችን ጠቅሶ እንደዘገበው ሰራዊቱ በሱዳን ርቀው በሚገኙ አካባቢዎች ቢያንስ 2 ጊዜ ኬሚካላዊ መሳሪያዎችን በፈጣን ድጋፍ ሰጪ ኃይሎች ላይ መጠቀሙን ዘግቧል። በሌላ ዜና የካርቱም መንግስት ከስደተኞች ኮሚሽን ጋር በመተባበር የመጀመሪያዎቹን የውጭ ሀገር ዜጎች ከግዛቱ ውጭ ወደ ካምፖች ማስገባቱን ገልጿል። የውጭ ዜጎች ወደ ካምፖች ማስገባት ያስፈለገበት ምክንያት ግን መረጃው አላብራራም። ይሁን እንጂ አሁን እየተባባሰ ከመጣው የድሮን ጥቃት ጋር ተያይዞ ሊሆን እንደሚችል እየተገለጸ ይገኛል። ይህ በእንዲህ እያለ በሱዳን የኮሌራ በሽታ መባባሱን ተገልጿል። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴፈን ዱጃሪክ በካርቱም ግዛት እየተባባሰ የመጣውን የኮሌራ ወረርሽኝ አጉልቶ በመግለጽ ባለፉት 2 ሳምንታት ውስጥ በሽታው በ80 በመቶ መጨመሩን አስታውቋል። በአጠቃላይ በበሽታው የተያዙ ሰዎች ቁጥር ከ8500 በላይ መድረሱን ተናግሯል። ከ2 ዓመታት በላይ የዘለቀው የሱዳን እርስ በርስ ጦርነት ዜጎች ለሞት ለመሰደድና ለበሽታ እየዳረጋቸው ነው። ውድ የኢትዮ ሞኒተር ተከታታዮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ላይክ፣ ሼር እና ሳብስክራይብ
ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ እንድትሆኑ በመጋበዝ በዚህ እንሰናበታለን።